ወደ ኋላ ተመልሼ እነዛን ጊዜያቶች ሳስብ ማለትም የመጀመሪያውን ድርጅት በመገነባበት ወቅት ቀላል ይሆናል ብዬ በጭራሽ አስቤ አላውቅም ነበር። ግን ደግሞ የህይወቴን ምን ያህል ክፍል ቢሮ ውስጥ እንደማሳልፍና ያለማቋረጥ መስራት እንዳለብኝ አልተረዳውም ነበር። ዛሬ ያ ጉዞ በትክክል ምን እንደሚመስል ላካፍላችሁ ፈልጋለሁ። ምክንያቱም አዲስ ድርጅት ወይም ቢዝነስ ስለመመስረት ወይም ደግሞ ዓለምን የመቀየር ምኞት ባለው ተቋም ውስጥ ስለመቀላቀል እያሰባችሁ ከሆነ እነዚህን 5 ልትረዷቸው የሚገቡ ከባድ እውነታዎች ልነግራችሁ ፈልጋለሁ። በመጀመሪያ ደረጃ ልላችሁ የምፈልገው ቢ ሃርድ ወርከር ነው። ጠንክሮ መስራት ስላችሁ ረጅም ሰዓት ቢሮ ውስጥ ማሳለፍን ብቻ ማለት አይደለም። አይውላችሁ ዓላማዬን ወደፊት ያሻግርልኛል ብላችሁ የምታምኑበትን ሁሉ ማድረግ እንዲሁም አለኝ የምትሉትን አቅም እስከ መጨረሻው መጠቀም መቻል ማለት ነው። እኔና ወንድሜ የመጀመሪያችንን ድርጅት ስንጀምር ሲመሽ የምንተኛበት ቦታ እንኳን አልተከራየንም ነበር። ለስራው ብቻ የሚሆን ቦታ ያለው ቢሮ ተከራይተን የምንተኛውም እዛው ቢሮ ውስጥ ባለው ሶፋ ላይ ነበር። እንደዚህ ስላችሁ ሊያስገርማችሁ ይችላል። እዛው እንሰራለን፣ እዛው እንተኛለን። የዕለት ተዕለት እንቅስቃሴያችን ሁሉ ስራው ላይ ብቻ ነበር። በጣም ይደክመናል፣ ግን እንሰራለን። ዴቨሎፕ የምናደርገው ዌብሳይት በተባለው ሰዓት ማለቅ ነበረበትና ከጨለመ በኋላ እንኳን መጻፍ እስኪያቅተኝ ድረስ ኮድ አደርጋለሁ። ያለምንም እረፍት ቅዳሜና እሁድ የሚባል ነገር ሳይኖር በዚህ ሁኔታ በሳምንት 7ቱንም ቀናት እየሰራን ቀጠልን። ማቆምና እረፍት የሚባል ነገር ቅንጦት ነበር ለኛ። ከምታስቡት በላይ የሥራ ሞራላችን አስደናቂ ነበር። ከዚህ በላይ የሚያስገርመኝ ነገር በሰዓቱ የሴት ጓደኛ ነበረችኝ። የሴት ጓደኛ ስላችሁ ፍቅረኛዬ ለማለት ነው። እናም ከኔ ላለመራቅ ብላ እዛው ቢሮ ውስጥ መተኛትን ለመደችው። በቃ አብራ መሆን ስትፈልግ ትመጣለች፣ ማደር ከፈለገች ታድራለች። እንደዛ ነበር። ግን ያን ያህል ማራኪ አልነበረም። አይውላችሁ አንድ ሰው በአማካኝ በሳምንት 50 ሰዓት የሚሰራ ከሆነ እናንተ ደግሞ 100 ሰዓት ብትሰሩ የ1 ዓመት ስራን በግማሽ ዓመት ውስጥ ትጨርሳላችሁ። 2 እጥፍ እድገት ይሆናል። ያ ነው ጠንክሮ መስራት የሚሰጣችሁ ጥቅም። የመጀመሪያው የሥራ ወቅት በጣም ከባድ ነው። ግን በዛ ደረጃ ጥረታችሁን ከፍ ስታደርጉት የፍጥነትና የሥራ ጥራታችሁን ከፍ አድርጎ ይገነባዋል። እናም ፍጥነት ከምንም ነገር በላይ ተወዳዳሪዎችን ለማሸነፍ ፈተናዎችን ለማለፍና በዙሪያችሁ ያሉ ሰዎች እንደማይሆንላችሁና እንድታቆሙ በሚነግሯችሁ ጊዜ ወደፊት እንድገፉ የሚያስችላችሁ ትልቅ ጥንካሬ ነው። እዚሁ ላይ ሌላ የምላችሁ ነገር ብዙ ጊዜ ችላ የሚባል ግን እጅግ በጣም አስፈላጊ የሆነ ነገር ነው። እሱም the power of team የሚባለው ነገር ነው። ሐሳብ በየቦታው አለ። ማንኛውም ሰው ሐሳብ ሊኖረው ይችላል። ግን አንድን ሐሳብ ወደ ተግባር ለመለወጥ ሰው ይፈልጋል። ታዲያ በሁለተኛ ደረጃ ልነግራችሁ የሚፈልገው ስለ ቲም ነው። you have to develop a strong team። ድርጅት እየመሰረታችሁ ከሆነ ወይም ስለመመስረት እንኳን እያሰባችሁ ከሆነ ልታውቁት የሚገባ እጅግ ትልቁ ነገር ራሳችሁን በምን አይነት ሰዎች ትከባላችሁ ነው። ከሚያነሷችሁ፣ ከፍ ከሚያደርጓችሁ፣ ቻሌንጅ ከሚያደርጓችሁ ሰዎች ጋር ከናንተ ይበልጥ ክህሎት ካላቸው፣ በይበልጥ የማወቅ ጉጉት ካላቸውና ኮሚትድ ከሆኑ ሰዎች ጋር መወዳጀት አለባችሁ። ራሳችሁን አስበው ስኬታማ ለመሆን የማይቸገሩ ሰዎች ጋር አድርጉት። ባውንደሪያቸውን አልፎ ከባባድ ጥያቄዎችን ለመጠየቅ የማይፈሩ ግለሰቦች ጋር ጭምር። አይውላችሁ ምክንያቱ ምንድነው ካላችሁኝ፣ አንድ ስታብሊሽ እየተደረገ ያለ ድርጅት ማለት እንዲሁ ፕሮዳክት ወይም ቴክኖሎጂ አይደለም። የሚያምር ሐሳብ ብቻም አይደለም። ሕያው የሚተነፍስና የሚያድግ ግን በሰዎች የሚሰራ አካል ነው። እናም እነዚህ ሰዎች አንድ ላይ ሲሆኑ በአንድ ዓላማ ሲያምኑና ወደ አንድ አቅጣጫ ሲጓዙ ታምራዊ ነገር ይከሰታል። ያኔ ነው አንድ የተጀመረ ድርጅት የማይቆም የሚሆነው። ግን ያ ከሌለ፣ ጠንካራ ቡድን ከሌለ ሐሳባችሁ ምንም ያህል ድንቅ ቢሆንም እንኳን ምንም ለውጥ አያመጣ። ትክክለኛ እድገት አይኖርም። ቲም ከሌለ ኢንስፓይሬሽን አይኖርም። ስለዚህ ዘላቂ ተቋም መገንባት ከፈለጋችሁ ትንሽ ችግር ሲገጥማችሁ ጥለዋችሁ በሚጠፉ ሰዎች ሳይሆን ህልማችሁን ከሚጋሩ አብሯችሁ ስትረግል ከሚያደርጉና ፋይት ለማድረግ ዝግጁ ከሆኑ ሰዎች ጋር ቡድን መፍጠር አለባችሁ። አሁን ደግሞ ሌላ ሶስተኛውን አስደናቂና ከባድ ትምህርት ላካፍላችሁ። ብዙ ሰዎች ዘግይተው የሚማሩትና ብዙ ጊዜ ራሳቸውን እዛ ችግር ውስጥ ካገኙት በኋላ የሚገነዘቡት ትምህርት አስፈላጊ በሆነው ነገርና እንዲሁ ትኩረት ብቻ በሚሰርቅ ነገር መካከል ያለውን ልዩነት መለየት ተማሩ። ቀላል ሊመስል ይችላል፣ ግን በትክክል በቢዝነስም ሆነ በህይወታችሁ ውስጥ ሊኖራችሁ ከሚገቡ በጣም ከባባድና በጣም አስፈላጊ ክህሎቶች ውስጥ አንዱ ነው። አንድ ነገር መገንባት ስትጀምሩ ቅድም እንዳልኳችሁ ድርጅት ስታብሊሽ ስታደርጉ ሊሆን ይችላል፣ ወይም ሌላ ስራ፣ ሁልጊዜም የሚረብሽ ነገር ይኖራል። በየቦታው የሚገኙ ትኩረት የሚከፋፍሉ ነገሮች ማለት ነው።
የሚያብረቀርቁና የሚያታልሉ ነገሮች። ለምሳሌ ሌሎች ተወዳዳሪዎቻችን ጋር የሚያማምሩ ቢሮዎችና በገፍ የሚሰራጩ ፕሮዳክቶች ልታዩ ትችላላችሁ። አስፈላጊ የሚመስሉ ግን ወደ የትም የማይደርሱ ማለቂያ የሌላቸው የቢሮ ስብሰባዎች። ከዛም እነዚህ ነገሮች ለኛም አስፈላጊ ናቸው ብለን አዶፕት እናደርጋቸዋለን ወይም ልንተገብራቸው እንፈልጋለን። ለነዚህ ነገሮች በቀላሉ ትሸነፋላችሁ፣ ምክንያቱም ስኬታማ እንድትመስሉ ያደርጓቸዋል። ስኬታማ መስሎ መታየት የማይፈልግ የለምና እናንተም ይህን ሐሳብ ትቀበሉታላችሁ። ግን በትክክል ድርጅታችሁ ጋር መሰረታዊ ለውጥ ያመጣሉ? ምርታችሁን ከፍ ማድረግ ይችላሉ? የደንበኞችን ቀልብ መሳብ ይችላሉ? ድርጅታችሁ ትርጉም ባለው መንገድ እንዲያድግ ያግዛሉ? አብዛኛውን ጊዜ መልሱ የሚሆነው ኖ ነው። በቴስላ ድርጅት አንተ ምንድነው ያደረግከው ካላችሁኝ፣ እኛ ገና ከመጀመሪያው ጀምሮ በደንብ የተጠናበት ውሳኔ ያደረግን። በተለመዱ ማስታወቂያዎች ላይ ገንዘብ አላወጣንም። ቢልቦርድ፣ የቴሌቪዥን ማስታወቂያዎች እንዲሁም የታዋቂ ሰዎች ድጋፍ አላስፈልገን። ለምን? ምክንያቱም እኛ እያንዳንዷ ገንዘብ በጣም አስፈላጊ የሆነ ነገር ላይ ብቻ መውጣት አለባት ብለን እናምን ነበር። ምህንድስናው ላይ፣ ሪሰርች ኤንድ ዴቨሎፕመንት፣ ፕሮዳክት ዲዛይን፣ ማኒፋክቸሪንግ ኳሊቲ ላይ፣ የባትሪ ሬንጅ እንዲሁም እውነተኛ ፈጠራ ወይም ሪል ኢኖቬሽን ላይ ነበር። መኪናው በራሱ አሪፍ ማርኬቲንግ ነው። ፕሮዳክቱ አስደናቂ ከሆነ ሰዎች ያወሩበታል፣ ለሌሎች ያጋሩታል፣ ያምኑበታል። ስለዚህ እኛ ከንቱ የሆኑ ነገሮችን ትተን በዋናው በብራንዲንጉ ላይ ነው ትኩረት ያደረግነው። ሁሌም ራሳችሁን መጠየቅ ያለባችሁ ነገር ይህንን ነው። ይህን ያህል ጊዜና ገንዘብ የምናጠፋበት ነገር በትክክል ምርታችንን ወይም አገልግሎታችንን የተሻለ ያደርገዋል የሚለውን ጥያቄ ነው። መልሱ አይ ከሆነ አቁሙት። በቃ ወጪ አታውጡ። እያንዳንዱን የማይረባ እንቅስቃሴ ሁሉ ከእድገት ጋር አታያይዙት። የሚያብለጨልጭ ነገር ሁሉ ቫልዩ ያለው እየመሰላችሁ አትሳሳቱ። በትክክል አስፈላጊ በሆነው ነገር ላይ ብቻ ትኩረት ማድረግ ተገቢ ነው። ምክንያቱም በዙሪያችሁ ያለው ጫጫታ ተጽዕኖ እንደሚያደርግባችሁ ግልጽ ነው። ትልቁ ቁም ነገር ይጠቅማል ወይስ አይጠቅምም የሚለውን ለይቶ ማወቁ ላይ ነው። ሌላ የሚጠቅማችሁን ነገር ልንገራችሁ። በትክክል ትልቅ የሆነ ነገር መገንባት ከፈለጋችሁ፣ ማለትም ዓለምን ወደፊት የሚያራምድ ነገር፣ ስቶፕ ኮፒንግ ዋት ኤቭሪዋን ኤልስ ኢዝ ዱይንግ። ሁሉም ሰው የሚያደርገውን ነገር መኮረጅ አቁሙ። መኮረጅ ለጊዜው ፈጣን ድል ሊያስገኝላችሁ ይችላል፣ እንዲሁም አስተማማኝ ሊመስልም ይችላል። ነገር ግን ታይቶ እንደሚጠፋ እንደ ትንሽ የብርሃን ብልጭታ ቁጠሩት። ላዩን ስታዩት እንጂ ስር የሰደደ የስኬት ደረጃ ላይ በፍጹም አያደርሳችሁም። ታዲያ እውነተኛ ፈጠራ ማለት ከባዶ መጀመር ነው። ሌሎች የሚሆኑትን መሆን ሳይሆን በትክክል ያጋጠማችሁን ችግር አይታችሁ ወደ ትናንሽና መሰረታዊ ሁኔታዎች ትወስዱታላችሁ። እኔ ጋር ያለው ችግር ምንድን ነው? እኔ ጋር ያለው ችሎታ ምንድን ነው ከሚለው ጋር ታገናኙታላችሁ። ሌሎች የሚያስቡትን ለመገመት አትሞክሩ፣ ወይም የሌሎችን ሐሳብ አትከተሉ። በራሳችሁ እውነቱን ታገኛላችሁ። ከዛም መፍትሄውን ከዚያ በመነሳት ደረጃ በደረጃ ትገነባላችሁ። አዳዲስና ስማርት አይዲያዎች የሚወለዱት እንደዚህ ነው። አብዛኛው ሰው በአናሎጂ ነው የሚጓዘው። ሌሎች እንዲህ ስላደረጉ እኔም እሱን አደርጋለሁ የሚል አስተሳሰብ። ነገር ግን ያ አእምሯቸውን ለማሰራት የሰነፉ ወይም አእምሯቸውን ሊያሰሩ ብለው እምቢ ያላቸው ሰዎች አስተሳሰብ ነው። ለእንደዚህ አይነት ሰዎች ደግሞ ስኬት ሩቅ ናት። ለመጀመሪያ ጊዜ በፕሪንሲፕል ለማሰብ መሞከር በጣም ከባድ ነው፣ ምክንያቱም ከባድ የሆነ ሜንታል ኢነርጂ ይፈልጋል። ነገር ግን አንዴ ካደረጋችሁት፣ አንዴ በትክክል እንደዚህ ማሰብ ከጀመራችሁ በኋላ ዓለምን በተለየ መንገድ ማየት ትጀምራላችሁ። እዚህ ዓለም ላይ ያለውን ነገር ከማሻሻል ትቆጠቡና የሌለውን ነገር መፍጠር ትጀምራላችሁ ማለት ነው። ትክክለኛ ኢኖቬሽን የሚመጣው እንደዚህ ነው። በመጨረሻም አንድ በትክክል እኔ ህይወት ላይ ከ90% በላይ ለስኬት ያበቃኝንና በትልቁ የማምንበትን ነገር ልንገራችሁ። እናንተ ትልቅ ምኞት ካላችሁና ገና ወጣት ከሆናችሁ ወይም ደግሞ በስኬት ጉዟችሁ መጀመሪያ አካባቢ ላይ ከሆናችሁ አሁኑ የተሻለ ሪስክ የምትወስዱበት ሰዓት በፍጹም አታገኙ። This right now is the moment to take bold risks። ምክንያቱም እውነቱ ይሄው ነው። ህይወት ቆማ እንድትጠብቅ አልተፈቀደላትም። እድሜ እየጨመረ በሄደ ቁጥር ነገሮች መደራረብ ይጀምራሉ። ኃላፊነቶች፣ ቤተሰብ፣ ኢነርጂያችሁ ነገሮችን ሃይሊ ዲማንድ ማድረግና በድንገት እነዚያን ትላልቅ ሪስኮች የመውሰድ ነፃነታችሁ እየቀነሰ ይመጣል። ትላልቅ ሪስኮችን በመውሰድ ከውድቀት እንደገና ለመነሳት እየከበደ ይመጣና ፈሪ ያደርጋችኋል። ነገር ግን በመጀመሪያዎቹ ደረጃዎች ኢነርጂ፣ የማወቅ ጉጉትና ኮሚትመንት ያላችሁ እድሜ ላይ ማለት ነው፣ እሱ ነው ትክክለኛ መጫወቻ ሜዳችሁ። ያኔ ነው ሙሉ በሙሉ የመጫወት ነፃነት የሚኖራችሁ። ቢዝነስ ስታብሊሽ ብታደርጉ፣ በፈጠራ ላይ ብትሰማሩ፣ ማንም ገና ያላመነበትን ክሬዚ አይዲያ አምጥታችሁ ብትተገብሩት፣ እመኑን እሱ ነው የስኬታማ ሰው መንገድ። ልትወድቁ ትችላላችሁ፣ አያስገርምም።
ልትሸነፉም ትችላላችሁ። እሱም አያስገርምም፣ ምክንያቱም ተንፈራፍራችሁ ከእንደገና ለመነሳት በቂ ጊዜ ስላላችሁ። ስለዚህ እየነገርኋችሁ ነው። ሪስክ የመውሰድ አቅማችሁ ከፍታ ላይ እያለ ማለትም ዛሬ ወጣችሁ ተንቀሳቀሱ፣ በቸልተኝነት ሳይሆን ብልጠት በተሞላበት ድፍረት። ምክንያቱም ዓለም የምትለወጠው ሴፍ የሆነውን መንገድ በሚከተሉ ሰዎች አይደለም። ዓለም የምትለወጠው በእንደዚህ አይነት ሰዎች፣ አደጋውን ለመጋፈጥ ዝግጁ በሆኑ ሰዎች ብቻ ነው። ይህ የኔ ምክር ነው። ከዓመታት በፊት በተጀመረ በማሳደግ በማስፋትና አልፎ አልፎ በመውደቅ ላይ የተመሰረተ ስኬት ስለሆነ ለሁሉም ሰው ላይሆን ይችላል። ነገር ግን ኤክስትራ ኦርዲናሪ የሆነ ነገር መገንባት ከፈለጋችሁ መንገዱ ይሄ ነው። ጠንክራችሁ ስሩ፣ በታላላቅ ሰዎች ተከበቡ፣ ትኩረት አድርጉ፣ በጥልቀት አስቡና ሪስክ ውሰዱ። አሜሪካዊ የዓለማችን ቁጥር 1 ባለሀብት፣ ኢንተርፕሬነር፣ ኢንቬንተር እና ኢንጂነር ኤለን ሪቬ መስክ የተናገረውን እንዲህ አድርጌ አቅርቤላችኋለሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግ ቅንነታችሁን አሳዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቀጣይ ቪዲዮ እንዲደርሳችሁ አድርጉ። ሰላማችሁ ይብዛ።